يا الله سبحانه وتعالى يسم بركة يا أسرى زتنينيو الفتاح يميلو يا الله سم من بركة نزول يميلون إن شاء الله النالن إيه الفتاح يميلو يا الله سبحانه وتعالى سم بزو مستروتش نزول بزو نجاراتوتش نزول كنزا مكاكل انجديه نجاراتوتش تيسير انديهونو ويم انديغرولن قلباችን الله እንዲያበራልን ሌላም ብዙ ነገራቶችን በውስጡ የያዘ ነው ታዲያ ከነብዩና መሐመድ ሰለላሁ ዐለይሂ ወሰለም ተይዞ እኛም የምናደርገው ዱዓ አለ ይሄም ዱዓ ምንድነው اللهم افتح علينا فتوح العارفين እንላለን اللهم افتح علينا فتوح العارفين ይሄ فتوح العارفين ብሎ ማለት العارفين بالله ነው ያ አላህ ለዓሪፎች እንደከፈትክላቸው ለኛም ክፈትልን ነው ለዓሪፎች የሰጣቸውን ለኛም ስጠን ነው فتوح العارفين ተብሎ ሲባል እንግዲህ እንደተጠቀስነው العارفين بالله الله سبحانه وتعالى በደንብ አድርገው አውቀው አላህን የሚገዙ ማለት ነው ከዚህ ፊት በነበረን ደርሳችንም ላይ እንደተጠቀስነው አላህን ማወቅ ተብሎ ሲባል ለአላህ የሚበቃለት ባህሪያቶች አሉት እነዛ ባህሪያቶች ምን ናቸው አላህ የማይገለጽበት ባህሪያቶች አሉ ምን ናቸው በመብል በመጠጥ በማግባት በመውለድ በመወለድ በመሞት የሰው ፍጥረታት ወይም የፍጥረታቱ በአጠቃላይ ባህሪን ለአላህ አንዷን እንኳን ባህሪ መስጠት አይቻልም በመውለድ በመጠጥም በመብልም በመተኛትም በምንም ነገር አላህን መግለጽ አይቻልም በመቀመጥ በመቆም በመደላደል መውጣት መውረድ ይሄ የፍጥር ባህሪ ነው አላህን ታዲያ በፍጥር ባህሪ መግለጽ ይሄ ከዲን الاسلام ሊያስወጣ የሚችል ነገር ነው ለዛም ኢንሻአላህ መጠንቀቅ አለብን ታዲያ ዑለማዎች ምን ይላሉ من قال إثر صلاة الفجر كفجر صلاة بوهالا 71 ጊዜ كفجر صلاة بوهالا 71 ጊዜ ይሄንን የአላህ Subhanahu Wa Ta'ala ስም የሚጠቅስ እንደሆነ ويده على صدره ቀኝ እጁን ደረቱ ላይ አድርጎ ልቡ ላይ አድርጎ 71 ጊዜ الفتاح ወይም يا فتاح የሚለውን የአላህ Subhanahu Wa Ta'ala ስም የሚል እንደሆነ አሉ طهر الله له قلبه قلبን الله ያጠራለታል አሉ قلبን الله سبحانه وتعالى ያጠራለታል እንደዛው ቀልቡንም الله ያበራለታል አሉ ይሄ ብቻም አይደለም የተለያዩ ሐጃዎች ጉዳዮች ካሉ እነዛን ጉዳዮች الله ገር በገር ያረግለታል